እንደ እብድ ያርግሽ። በቃ ዝም ብለሽ ዶክተራችን አበደች ይበሉ። በቃ ዛሬ ወይ ተነሳባት፣ ነገ ደግሞ እርዱ ምናምን እንርዳ ወይ አቡዬ ተመለሰች። ያለበለዚያ ከዚህ ማህበረሰብ ጋር እኩል አትሄጅም። ሳርዬ ግን እኔ ማር ወይ ሳርዬ እኔ ፍቅር እኔ እንዲሁም ነው መወዳት። እንዲሁ ራሱ ከድሮ ጀምሮ ሳሪ ስወዳት እንኳን ከእንደዚህ አይነት ነገር ወጣሽ የኔ እናት። እንኳን ጸሎቴማ ለመጀመሪያ ጊዜ ስለቴ ያስገባሁት ለአንቺ ነበር። ሰምሯል። ያ ሁሉ ስትረዳ አንዴ አገር ቤት እየሄደች እንደዛ እየሆነች ፊቷን አንዴ በፊልተር ያለ ፊልተር እያሉ ሲያወጡባት መከራዋን ሲያበሏት እንዳልነበር ዛሬ ግን ጎበዝ ጡል እያልሽ ልርዳቲም ተምረሻል። ከስህተትሽ ተምረሻል የኔ ማር። ሲፈለጉ ይርዱ ሳይፈለጉ ያሉ ይህ ማህበረሰብ እኮ እጅ ነካሽ ሆኗል። ጥሩ አርገሻል ሳርዬ፣ ጥሩ ባልሽ ንቅፍ አርገሽ እናቴ። ዘንድሮ አይታማም። ዘንድሮ ሰው አይታመንም። ላፍ ነው የሚያደርገው። እኔ በሆነ ራሱ እግዚአብሔርን ፈርቼ እንጂ 5-6 ወንድ ቢይዝ አይከፋኝም። ባልሽ ንቅፍ አርገሽ ለጥ ማለት በቃ። መተሽ ደግሞ ቀሚስሽን ሸጥ መግባት፣ የሆነ ቦታ ጨዋታ አለቀ እንጂ ከዚህ ማህበረሰብ ጋር ረርተሽም እንደ አህያ ነው የምትቀጠቀጩ ለማለት ያክለው። አመሰግናለሁ። ዌል ቀጣይ ወዴት ነው የምንሄደው? ቆይ ስለ ሀቢባ ነበር መጀመሪያ ያልኩትኝ። ሁለተኛ ነገር ማለት ነው በኑሯቸው ደስተኛ ያልሆኑ ሰዎች አሉ። ማታውን ልጆቻቸው ማሚ ጡጦ ሲሉ የነበሩ ሰዎች አሉ። ኛር ሲሉ ቤታ እንዲህ ብላ እንትና እንዲህ ብላ እያሉ ቁጭ ብለው ህይወታችሁ ደስተኛ አይደላችሁም ወይ? ባላችሁ ትቷችሁ ከሄደው ጀምሮ ነው ያበዳችሁትኝ? ሳይድ በፊት ነው መቼ ነው የለቀቃችሁት? ኧረ ተው ተፋቱኝ፣ ኧረ ተፋቱኝ። ጭራሽ ጌመሮችም ጀምራችሁኛል። እኔ እኮ መናገር አላቃተኝም እኮ። ይህንን ቲክቶክ በሽታ የተነስቶ በአንድ እግሩ እኮ ማስነሳት ትችላለህ። መሳደብ አላቃተኝም። የተውኳችሁ እኮ ቲክቶክ ስለሚዘጋ ነው። ለምን አትፋቱኝም? ጭራሽ ደግሞ የሆነ ቦታ ሄጄ ጊፍት ዛሬ ለሄለን ስሰጥ አንዲቱ ስታብድ ነበር። ስምሽም ማልጠራው ማለት ነው። አንደኛ አትመጠኝም። ትናንትናም ስጠሪ ነበር፣ ዛሬም ስጠሪ ነበር። ሙድሽ ገብቶኛል። የሆነ ጊፍተር የለም ተመቶብሻል ምናምን አውቀሽ የኔን ስም አስነስተሽ ምናምን በቃ በቲፎዞ ልትሄጂ። አንዳንዶቻቸው እዚህ ቲክቶክ ላይ አስተሳሰባቸው ምን እንደሆነ ታውቃላችሁ? ሁሉም ሰው ይወደኛል፣ ደጋፊ አለኝ፣ ፎሎ አለኝ ብላችሁ ስለምታስቡ እኮ ነው አይምሯችሁ ቀንጭሮ የቀረው። ብዙ በሚያሳዝነው በሶስት ቀን ቀርቶን ነበር ቲክቶክ ተቦልካል። በጣም በሚያሳዝነው ነገር ፎሎ ብዙ ስላላችሁ፣ ሰው ስለሚከተላችሁ፣ ሰው እንትን ስለሚላችሁ ሁሉም ሰው የሚወዳችሁ መስሎ ነው የሚታያችሁ። አይደለም። እኔ ለዛ ነው ብዙ ጊዜ እናንተ ሰዎች ምን ትላላችሁ? ቤታ የሚወድሽን ሰው አታይም፣ ሁልጊዜ ነገር ነው የምታየው ነው የምትሉኝ። አሁን ነገር ነው የማየው። ነገ ስለምትገለበጡብኝ ነው። በራሳችሁ ተማመኑ ምለው ለዛ ነው። ሰው ወደደን ጠላን አትበሉ እንዴ። እኔ ቅድም እግዚአብሔር ምስክሬ ነው ይላችሁ። ዜድ ወንዱ አለች አይደለ? እሷ አልቀጣም እንዳትላት ለሄለን ሄጄ ለዜድ ወንዳ ጊፍት ሰጣት እንትን አለች። ከዛ በቃ ለሄለን ልስጥ ብዬ ለሄለን ሰጠዋት፣ ፕራይቬት አድርጌ ሰጠዋት። ለምን አልቀጣም እንዳትላት ሄለንን ማለት ነው። ከዛ በዛው ቀረ፣ በቃ ፕራይቬት ሆኖ ቀረ። ከዛ ለሄለን ሰጠዋትን ጊፍት ማለት ነው። ለካ ፕራይቬት እንደሆነ ነው። ከዛ ለካ ፕራይቬት እንደሆነ ነው ሰጠውሽ ብዬ በቃ ይሄንን የጻፍኩት በገዛ ጊፍቴ፣ በሰጠውት ጊፍቴ። ነገር አንፈለግኛ፣ ነገር አትፈልጉን። እኔ ቅስማችሁን ነው የምሰብረው። በልጅነታችሁ ኤድስ የያዛችሁ ሰዎች ተውኝ ብያለሁ። ተውኝ። ሌሎቻቸው ሲሰድቧቸው ዘራቸው የነሱ ዘር ስላለባችሁ የምትተዋቸው እኔን የምትነቁሩኝ ሰዎች እኔ ከያዝኳችሁ አለቃችሁ። ቲክቶክ ላይ ማንም ሰው ለምን በጅምላ አይደለም እንዲህ በህዝብ አትነሽብኝም። አልፈራሽም። መፍራት አይደለም እንዲህ ድንግጥም አለን እንዴ። እናቴ ትሙት መቼ ዕለት አሁን ምን ብዬ ነበር ያወራሁት ማለት ነው። እኔ እኮ ነገር ይገንብኛል። የሆነ ሰው እንደዚህ ተብሎ ለሄለን ተነገረና ለአንቺ እንደዚህ እውነት ነው እንዴ ብዬ ነው የአህያውን ፈርቶ ዳውላውን
ስለዛ ቲክቶክ መዝጋቱን አረጋግጬ ነው እንደማይዘጋ ካወቅኩኝ ከተያያዝን አለቅም ነው የምልሽ። እንዴ እኔ እኮ በማላውቀው እኮ ነው ያወራችሁ ያቺ ጂጂ ላይክ ያወራችሁ ጂጂ እኔ ልታስፈር ከዛ ደግሞ በውስጥ መጣር የምንጽፈው ሌላ ነገር በውጪ በቃ እንደ ኃይለኛ ላይክ እኔ አውቄ ነው ማልፍሽ። አንደኛም ልጅ ነሽ ያው መቼስ ካንቺ እኔ እንደ ሌሎቹ አይደለም ታላቅ ነሽ አለልሽ ማልፍሽ አውቄ ነው ያስኩሽ ቀን ግን እንደማለቅሽ አውቄ ደግሞ ማፈሪያ ምን እንደዛ ስንቶቹ ተነስተውብሽ ስንት ሰው ተነስተውብሽ እንዲ ቪዲዮ ሰራሽ እንደዛ ሲሉሽ እንኳን እኮ አብሬሽ የቆምኩት እኔ ነኝ። ቅሌታ አትንኪም ብዬሻለሁ። አቤል እሺ ሂዱ ጥሩ ቤት ታበሉት። እኔ እኮ አቤል ትነዝንዛችሁ ልገሉኝ ነው። ቆይ እሺ ሂዱ አቤል በሉ ማሮች ሂዱ። እሺ ስምሽን አስራ ይጠራለች። ለምን እንደሆነ ታውቃላችሁ ጋይስ? እኔ እሷን ተናግሬ ከዛ እሷ በቃ ደጋፊ ያላት ሁሉም ብሔርን ትወዳለች ምናምን ልጅ ናት ምናምን ተብሎ ይሸፈንላታል። ከዛ እኔን ልታስነሳብኝ እኔ ለምን ድፍን ህዝብ አይነሳብኝ? የሞተችው አያቴ ሁሉ ከመቃብር ተነስታ በእናንተ ሳይዶና እኔ ለምን አትሰድበኝ? እኔ ማንም አይመልሰኝም። የምፈራው ክርስቶስን ነው። በቀራኑ የተሰቀለውን በመስቀል የተቸነከረውን አምላክ ነው እንጂ የምፈራው ማንም አባታችሁን አልፈራም። ማንንም ለወደደኝ ሟች ነኝ፣ ለጠላኝ ደግሞ ሬት ነኝ። አልሰማችሁም? ማንንም ፈርቻ አንገቴ እንደፍቼ ዝም አልልም። ማናችሁን እኔ ሰው እንዲወደኝ አላስመስልም። ብዙዎቻችሁ አላችሁ ሰው እንዲወዳችሁ የምታስመስሉ። አላስመስልም፣ በቃ አላስመስልም። እንዴ በቃ ሰው እኮ አንድ ሰው እኮ ከፈታችሁ መተው ነው። ማንም ታውቂኛለሽ፣ አመሌን ባህሬን ታውቂዋለሽ። አፌን ስከፍት ግን በቃ ሰው ከናቃችሁ ከተዋችሁ መተው ነው። እንዴ ዝም ብላ እግዚአብሔርን ጋይስ አንዳንዴ ሰው ነው ተሳዳቢ የሚያደርጋችሁ፣ ሰው ነው ነገረኛ የሚያደርጋችሁ። ቁጭ ቤት ሳስበው እንዴ ሰው ዝም ሲላችሁ እኮ መተው ነው፣ በቃ መተው ነው። እኔ ደግሞ ከጀመርኩ እንደማላቋረጥ ስለማውቀው ነው ታውኝ የምለው። ማንም ቢነሳ ማንንም ምን ያልሰማም እግዚአብሔርን በምን እንደሚያሳቡ ታውቃላችሁ? እኛ ሃይማኖቱ ዘር ውስጥ የለንም። እኛ ጌም ነው የምንጫወተው። በቃ ይፍቱን። ለምን መጀመሪያ ሰው ትቆሰቁሳላችሁ? ለማንም ጊፍት ልስጥ መብቴ እኮ ነው፣ ገንዘቤ ነው። ኑና ኪሼ ውስጥ አስቁሙኛ። ኑና ስልኬን ተቀበሉና ወይ አስቁሙት ወይ ለራሳችሁ ስጡ። ለፈለኩት ሰው ጊፍት መስጠት መብት አለኝ። ለፈለኩት ሰው እኔማ እንደናንተ ሱቁንቁን አይደለሁም እኮ የተጫወትኩትን ሰው ጌም አለኝ እንኳን ሲል እማቃቸው ጋር ሄጄ የምሰጥ ነኝ። እናንተ ለብድር የማትሆኑ ሰዎች እኮ ናችሁ። እርስ በርስ ሰምቻለሁ እኮ ስምሽን አልጠራም። እንገዛ ጓደኛሽ ታሞ እንኳን ስጪ ስትባይ የማትሰጪ ማህበረሰብ ነሽ እኮ። አመዳሙላ ከኔ ይወዳደራል እንዴ? እኔ ስሳስቼ የማላውቅም መቤቴ እዚሁ እናንተ ጋር እያችሁትን የተጫወትኩትን ኤክስቼንጅ አድርጌ ነው የምሰጠው በት ጠዋትና ማታ ህይወታቸውን እየሰው ይተለጣለጡ ወጊ ደግሞ ስለኔ ያወራሉ። ነገረኛ አረጉኝ እኮ። አቤልን ጥሩት እስኪ እኛ ፈታ እንበል። እኔስ መናገር ስላለብኝ ነው። አንድ ያልፍ ያለው ሁለት ያልፍ ያለው ገብቷቸዋል እንዴ? ስሜ ጣፈጣቸው። አሁን ደግሞ የሆነ ቤት ያ ደግሞ ስምህን አልጠራውም። ስምህን ቄስ ይጥራው። 17 ቀን ሙሉ መኪና ውስጥ በረሃ እንዳለ ሰው መኪና ውስጥ ቁጭ በተዘብዝፈ የምትኖር ሰውዬ ስምህን አልጠራው። ኤዱዬ እኔ ማር እንዴት ነሽ? ስምህን አልጠራው። ስምህን እንድጠራልህ ነው። $28,000 ተበልተክ ምን ሞራል ኖሮ ነው እኔ የምትሰድበኝ? አንተ መትረየስ ጌጥ ምን ሞራል ኖሮ ነው እኔ የምትሰድበኝ? ቤቲ የሚባል ስም ሲሰማ ያንቀጠቅጠዋል። ለምን $28,000 የበላችሁ ቤቲ ናት ብሎ ስለሚያስብ ቤቲ የሚባል ስም ሲሰማ ያንቀጠቅጠዋል ነው የምላችሁ፣ ያንቀጠቅጠዋል። ለምን ዮኒ ማኛን ተዘድበዋለች? ማሙሽ አንተ ቂል ግንብራስ ጣሳ ራስ ወለምሻ በዚህ እድሜ ማሙሽ ሚያሟሻሟሽህና ቆፍጠን ብለህ የወንድ ስም አታደርግም እንዴ? ቦርኮ ቴንኪው ጆከር አመሰግናለሁ። ሰምቻለሁ ጆከር ገብቶ እንትን አለልሽ ብለዋል። ቴንኪው ጆከር ጅስ መመስገን ያለበት ሳሌት አመሰግናለሁ።
በዚህ እድሜው አልጋ ላይ ቁጭ ብሎ እንትን እያሉ አፉን ይከፍታል። አቤል የጅ የምትሉኝ አጣሁት እኮ። ከአቤል ጋር ብንሽ ቆረመም ይሻለኛል። ቆይ አንዴ ፍቅሮች፣ እንዴ ቆይ አቤል ቆይ። ወይኔ ተሳስቼ ሌላ ሰው ጋር ላኩኝ። ወይኔ ቤታዬ። ወይ ቃል እንዴት ነህ? ጉድ ሞርኒንግ፣ እንዴት ነሽ? ጉድ ሞርኒንግ። እናንተ ጋር ጠዋት ነው እንዴ? እኛ ጋር ጀሽ ላይ ከሆን ጠዋት ነው። ፍራይዴ ጠዋት፣ ፍራይዴ ሞርኒንግ ነው እኛ ጋር። ኦኬ። እና እንዴት ነህ? አሪፍ ነው ቤታዬ። ኤቭሪቲንግ ኢዝ ጉድ። ዩ ዋና ፕሌይ? አይ ሰላም ልልን የመጣሁት ዝም ብዬ ሳይክ። ኦኬ። በቪዲዮ አይተሽኝ አታውቂማ ቤታዬ? ኧረ አይቻቃል። ይመች በቃ አትጥፋ። አምላኬ ወይ እንደው ኧረ ጌታ ሆይ እኔ ላይት የላብራው። እኔ ዙዝዬ እኔ ፍቅር ከወንድ ስራ አትጥፊ ተብዬ ተረግሜያለሁ እንዴ? ግን የኔ ቤተሰቦቼ ጎረቤት አዝማድ የረገመኝ እርግማን ግን ደስ ሲል ኑሮ አይሳካለሽ ብሎ አይደለም የረገሙኝ። ከወንድ ስራ አትጥፊ ቤታይ፣ ወጣቱን እምቡጡን አንዳንድ ፍሬ ልጅ ከስርሽ አይጥፉ የሚል እርግማን የተረገምኩት። ይሄ ደግሞ እንዴት ነው የሚያምረው! ቤት እስኪ ዝም በይ። ወይ ራቤ ሌት አለ ያየሁትን ሁሉ የሚያምረኝ። ጋይስ ላይቴ በደንብ ይታያል። አቤል እንዲ አብረን ነው እንዲያፈቀር ነው። ይህ ልጅ በማህበር ነው እንዲያፈቀር ነው ከዚህ ልጅ ጋር